ቤተሰብ እንግዲህ ከቦታዬ ሳልነሳ የኔ ጨረቃ የኔ ውድ የኔ ቆንጆ ሄርሙ ቪዲዮ ለቃለች። በዚሁ እንቀጥል። በቃ ምንም ማድረግ አይቻልም። ዛሬ እንግዲህ ጉዳይ በዝቶብኝ እኔ እግዚአብሔርን ነው የምላችሁ የኔ ፍቅር ምናልባት በር ስለከፈትኩለት ያን ነገሮች ስላስጠነቀቀኝና ኤፍሬም በዛ ልክ መሄዱ እኔ ላይ ይሄን ያህል ምንም የሚፈጥረው ነገር የለም ማለት አብርሃም ዋና ነገሩ አብርሃም ስልክ ስላነሳልኝ አብርሃም ከጎኔ ስለጠፋ አብርሃም ያለበት ሁኔታ ስለማላቅ ነው እየጨነቀኝና እየከፋኝ ግራ እየገባኝ ያለው ነግርሻለን ምንም ቢሆን አብርሃም በምንም አይነት ጭንቀት ውስጥ ራሱ ቢሆን ስልክ ያነሳልኛል። እዚህ ቦታ ነኝ ይለኛል። እንደዚህ እያደረግኩ ነው እስቲ ማውራት እንኳን ባይመቸው ማውራት እንደማይመቸው ቴክስት ይልክልኛል እና እንግዲህ አስበው ከትናንትና ጀምሮ ስደውል ስልክ አላነሳልኝም። ዛሬም ቀድሞ ስደውል ስልክ አላነሳልኝም። ስራ ቦታውም ሄድኩኝ የለም አልመጣም ያለ ለምን እንደሆነ አላውቅም። በጣም ግራ ገብቶኛል፣ ጨንቆኛል። አሁን አብርሃም ደህና መሆኑን ብቻ ነው ማረጋገጥ የምፈልገው ገባ። ከዛ በኋላ አብርሃም ደህና መሆኑን ካረጋገጥኩ በኋላ ግን የራሴን ውሳኔ ወስናለሁ። ሰላም ከእኔም አልፎ ቤተሰብ እንዴት ምን አይነት ልጅ ነው እንዴት ነው እያሰበ ያለው የሚለው ነገር ከቤተሰብም ሰምቼ እንትን ያልኩት ማለት ነው። እና ከዛ አንጻር አንተ ደግሞ ኤፍሬምን ታውቀዋለህ ከኔ ይልቅ አንተ ደግሞ በደንብ ትግባባው። እንደው አንድ ቀን አርፍተህ ብትለቅልን በጣም ነው ደስ የሚለን። ኤፋ የሚባል ይሄ የሆነ ሰጋቱራ የሆነ ልጅ ማለት ነው ብታሽልንና ብታስተነፍሰው በጣም ነው ደስ የሚለን። አቃጥሎን ይደፋል እንደ ድምጽ ነው ይሆን እንደውም አንተ መተህ ማለት ነው ኤፋን አንዴ ቡጥሽ ብታደርግልን በጣም ነው ደስ የሚለን። ቤተሰብ እንግዲህ ይሄን ቪዲዮ ለሄርሜላ እንድታደርሱላት ላይክ አድርጉ። ወደ ዋናው ሐሳብ ስመጣ የኔ ወድ የኛ ጨረቃ አንቺ ከመጣሽ በኋላ ነገር ራሱ ግሬስ ፋሚሊ እንዳይሰለቸን ያደረግሽ አንቺ ነሽ ቅመሟ። የእውነቴን ነው የምላችሁ ሄርሜላ ያለችበት ቪዲዮ ነገር እንኳን ቢኖር እየጣማችሁ እየሳቃችሁ ንግግሯ ማራኪ ፈገግታዋ ሁሉ ነገር የሚያስረሳ ቪዲዮ ራሱ የጸብ አይደለም እስክትሉ ድረስ የምታስረሳን ልጅ ሄርሙ ናት ማለት ነው። አይኖ አስታውሳለሁ ሄርሜላ ሩታንም እንደዚህ ነው የተቀበልናት። አዎ አውቃለሁኝ አስታውሳለሁ አረሳም በልቶ ካጅ አይደለሁም ግን እሷ ራሱ በልቶ ካጅ ሆና ዛሬ የልጁን ህይወት እያመሰቃቀለችን እኔ በዚህ አሁን በምትሰራው ስራ ምን ልትጠቀም እንደሆነ አላቅም። አብርሽን አግታ ቤት ውስጥ አስቀምጣ የሆነ ነገር አስነክታ አስቀምጣው ማለት ነው። ከዛ አብርሽ እስከ ዘላለም አስራት አስቀምጠዋለች እንደ ቤተሰብ አይቀመጥም እኮ ወንድ ልጅ እኮ ነው እንዴ የፈለገ ነገር ብታድርገው አይቀመጥም። እና ምን ልላችሁ ነው ይሄ የሩታ ስራ ምንም በቃ ስለ ሩታ ስራ በዛ ቪዲዮ ስላወራው ወደ ሄርሙ ጉዳይ ልምጣና ሄርሙዬ በመጀመሪያ አንቺ ተረጋጊ፣ ምንም ችግር የለውም። አንቺ እኮ ቆንጆ ልዕልት የሆንሽ ሴት ነሽ። በጸባይ በንግግር በመልክ እሺ አብርሽም የፈለገበት መድኃኒት ቀምሶ አፈርልሶ ቢሄድ አንቺ ከሁሉ በላይ ነሽ። ገባሻ? በማይሆን ቦታ ነው የወደቅሽው ለፍቅር ብለሽ ይሄንን አንቺም ተናግረሽዋል። አሁንም አንቺ ጠንካራ ሴት ሆኚ እኛ ከጎንሽ ነን። ምንም የሚፈጠረው ነገር የለም። አብርሽ ይመጣል። እንደው ካልመጣ ራሱ ቀረሽበት እንጂ አልቀረብሽም። የእውነቴን ነው የምልሽ ካንቺ ጋር ዝምድና መፍጠር ቀረበት እንጂ አልቀረሽበትም። አበይ ቢሄድ ከቤ ይመጣል። ደግሞ ለወንድ ልጅ እንድች ብለሽ እንዳታስቢለት። ይሄ ሲጀምር ማለት ነው አብርሽ በቃ እድሜ ዘላለምሽን እንዴ እንዳለቀሽ ነው የምትቀሪው ስነግርሽ ማለት ነው። አንደኛ ተጠንቅቆ የማይጠነቀቅ ንቆ አንቺን በቃ አንቺን ሳይሆን ራሱ ተንቆ አንቺን የሚያስንቅ ራሱ ተደፍሮ አንቺን የሚያስደፍር እየሆነ ነው። ልፍስፍስ በቃ በሚደረግበት ነገር እርምጃ የማይወስድ ወንድ ልጅ እኮ አንዴ አንስቶ የሆነ ያስቸገረውን ሰው እንዲህ ይላል። እሱ ሁሌ በንግግር በቃ ራሱን እንደ ጀብድ በንግግር እንደሚያምን ምናምን የሆነ ሻሩክን ሊሆንብን ይፈልጋል። ስነግርሽ የቀድሞ ሚስቱ ጠርታው ሄዶልሻል። ከዛ እዛ ሄዶ ምን ይቅመስ ምን ለጊዜው የተጣራ ነገር የለም። እኔ ሚስጥር አላወጣም። ነገ ራሳቸው ይመጣሉ። እኔ አውቃለሁ ምን እንደተደረገ ግን እኔ ሚስጥር አላወጣም። እዛ የድሮ ሚስቱ ቤት ነው ያለው። ምንም ስልክ ማትደውይ አትፈልጊውም። አሁን እዛ ቤት ከሄድሽ ደግሞ ሩታ ጭራሽ የንቀት ነው የምትሰቀብሽ። የንቀት ከከከከከከ ነው የምትልብሽ። ስለዚህ አርፈሽ
ከወንድሞችሽ ጋር ያው አሚሮ አለ ከነሱ ጋር ፈታ በይ። ራሱ ይመጣል እየተፈጠረውን ነገር ይነግርሻል ማለት ነው። እና አሁንም ወደ ህይወትሽ ድጋሚ ቻንስ ስትሰጪው መልፈስፈሱን እንዲያስወግድ ንገሪው። ካልሆነ አንቺና አብርሃም መቼም ሰላም አትሆኑ። እሺ በቃ ይሄን ነው መልፈስፈሱንና የሄደ የመጣ እየረገጠው እንዳይሄድ አስጠንቅቂው። ካልሆነ አንቺና አብርሃም መቼም በፍቅር አትኖሩም ማለት ነው። ምክንያቱም ጠላት ራሷ ወታ ምን ብላለች እንግዲህ የቀድሞ ባለቤቱ የአሁን ጠላቱ መቼም ቢሆን አልተውህም ብለዋለች። አሁንም ያለሱ እንግዲህ ሌላ ወንድ ሲመጣ እንደ አብርሃም አልሆነላትም። እንደ አብርሃም ጢባ ጢቤ ልትጫወት አልቻለችም። ጓገጭ ሲሉባት ወደ አብርሃም መታለች። ተበለው እውነቴን ነው የምላችሁ። እኔ አሁን አብርሽ ምንም አያሳዝነኝም። እኔ ይልቅ የምታሳዝነኝ ሄርሜላ ብቻ ናት። ሄርሜላ በጣም ታሳዝነኛለች። ለምን ልጅ አፈቀረች ወደደች እንጂ ሌላ ምንም ያደረገችው ነገር የለም። ግን እሷ ይኸው እየተቀጣች ነው። አብርሽ እንደ አሻዋ ላይ እንደተተከለ ዛፍ ዥዋዥዌ እየተጫወተ የልጅቷን ህይወት እየጎዳ ነው። እና ሚኪ ኤፋ ላይ ብቻ አይደለም የምትቆጣው፣ አብርሽም ላይ ተቆጣው። አብርሽ ነው እያስናቃት ያለው እህትህን ማለት ነው ብታቅ። ኤፋ የአብርሽን ድክመት ስለሚያቅ ነው እንደዚህ ወጥ የሚረግጠው። ወንድሙ ስርዓት ያለውና ክቡር ሰው ቢሆን አጠገቧ አይደርሱም ነበር። አይደለም የወንድሙን እንትን ሊመኝ ቀርቶ ቤቷ ያለ አብርሽ ፍቃድ አይመጣም ነበር። አብርሽ ራሱን ተንቆ እሷንም እያስናቃት ነው። ምን ልልህ ነው? ኤፋን ብቻ አይደለም መቆጣት ያለበት አብርሽንም ጭምር ነው። ምክንያቱም እሱ ተንቆ እያስናቃት ያለው እህትህን አብርሽ ነው እያስደፈራት ያለው ማለት ነው። ከቻልክ ደግሞ ከእህትህ ጎን ሆን፣ ለሚፈጠረው ነገር ሁሉ ትዘጋጅ። ምክንያቱም በቃ እንደዚህ ናቸው ግሬስ ፋሚሊዎች። እኛ ለምደነዋል፣ እናንተ ግን አዲስ የመጣችሁ ናችሁ። ቻሏቸው። እንዲህ ናቸው በቃ ሁሌ ሴት ላይ ሴት ጭቅጭቅ ቡጥቡጥ አያጣውም። ግሬስ ፋሚሊ በጣም ያስጠላል። እኛ ሰላም ፍቅር ናፈቀን ብለን ስንለምናቸው እነሱ ጸብ ነው የሚያመጡልን። እኔ ከጸብ ምን እንደሚያገኙ አላውቅም። ቢያንስ እኮ ሰው አንድ ሳምንት ጸብ አንድ ሳምንት ፍቅር ይጫወታል። እነሱ ሁሌም ቡጥቡጥ ነው እያከናወሉ ያለው ማለት ነው። ስለዚህ እባክህን ከእህትህ ጎን ሆን። እህትህን ከመጥፎ ውሳኔ ቶሎ እንድትወስን በቃ አለ አይደለ? እንዳትወስን በቃ እንድትወስን ሳይሆን እንዳትወስን ተረጋጋ፣ አየር ትውሰድ፣ ወደ ዝዋ የሚሆን ይዛሃት ሄድ። እሺ በቃ ይሄን ነው ልል የመጣሁት። ይኸው ልብሴን ራሱ አልቀየርኩም እዚሁ ባለሁበት